አንድ ቀን ምሽት ለ4 ሰዓታት ያህል ከአንድ ቤት ደጃፍ ቆሜ ነበር። መንቀሳቀስ አልቻልኩም፣ ወደ ውስጥ መግባትም አልቻልኩም። ይህ የሆነው የተቆለፈ በር ወይም ግቢ ውስጥ ያለ ውሻ ስላገደኝ አይደለም። በሩ አልተቆለፈም ነበር፣ ምክንያቱም በዚያው ሳምንት መጀመሪያ ላይ ቼክ አድርጌው ነበር። ቤተሰቡ እቤት ነበሩ፣ መብራትም በርቷል። ሁሉ ነገር ክፍት ቢሆንም ቅሉ መግባት አልቻልኩም። በዛች ሌሊት ግራ ተጋብቼ ተናድጄና ጥቂት ፈርቼ ተመለስኩ። በማግስቱ ጠዋት ለድርጅቱ የበላይ አካላት የሆነውን ነገር ሪፖርት አደረግኩ። የክልላችን ኦፕሬሽን የሚመራ ሰው ስሙን መጥቀስ አልፈልግም አየኝና መቼም የማረሰው ነገር ነገረኝ። እንዲህ አለኝ፣ ግራንት፣ ያ ቤተሰብ ምን ለየት ያለ ነገር እያደረገ እንደሆነ ማወቅ አለብህ፣ ምክንያቱም በዚያ ቤት ውስጥ አንድ የሚሰራ ነገር አለ። በመጨረሻም ያ ነገር ምን እንደሆነ አወቅኩኝ። ስሜ ግራንት ይባላል። እድሜ 44 ነው። ያደግኩት በቴክሳስ ሲሆን በ18 ዓመቴ በሞተር ብስክሌት ማህበር አማካኝነት ወደ ተደራጀው የሰይጣን አምልኮ ተመለመልኩ። በዚያ የድርጅት ውስጥ ለ12 ዓመታት የነበረኝ ልዩ ኃላፊነት የቤት ውስጥ ዘልቆ መግባት ሆም ፔኔትሬሽን የሚባል ነበር። ስራዬ የክርስቲያን ቤቶች ውስጥ አጋንንታዊ ተልእኮችን ማስገባት ሲሆን እነዚህ ተልእኮች ከውስጥ ሆነው ሳይታወቁ ጥፋት እንዲያደርሱ ማድረግ ነው። ይህ ጥፋት እንደ መጥፎ ዕድል፣ የጤና መታወክ ወይም የትዳር መበላሸት ሆኖ የሚታይ እንጂ በግልጽ የሚታወቅ ወራሪ አይደለም። በእነዚህ 12 ዓመታት ውስጥ 290 ክርስቲያኖችን ኢላማ አድርጌ ነበር። የስራዬ ውጤታማነት 79% ገደማ ነበር። ነገር ግን ዛሬ ማታ ልነግራችሁ የምፈልገው ነገር አለ። ይህን በጥንቃቄ ስሙኝ፣ ምክንያቱም ሁሉንም ነገር ይለውጣል። ልንሰብራቸው ያልቻልናቸው ቤቶች ነበሩ። ብዙ ባይሆንም ግን ነበሩ። ለረዥም ጊዜ ለምን እንደሆነ ሊገባኝ አልቻለም ነበር። በአንድ ሰፈር አልፎ ተርፎ በአንድ መንደር ላይ ያንን ቤት በቀላሉ ስንገባ፣ ቀጥሎ ያለውን ቤት ግን ልንረዳው የማንችለው ግንብ ይገጥመን ነበር። አሁን ክርስቶስን ከተከተልኩ 14 ዓመታት ሆኖኛል። ያገኘሁትን ነገር ቢኖር አንድ መጽሐፍ ነው። በተለይ በአንድ የተወሰነ ገጽ ላይ ተከፍቶ የተቀመጠ መጽሐፍ። ያ መጽሐፍ ባለበት አካባቢ የሚሆን ነገር በሰይጣናዊ ሆነ በምክንያታዊ አስተሳሰብ ሊገለጽ የማይችል ነው። እኛን ገትሮ ያስቆመን ነበረ። ድርጅቱ ክርስቲያኖችን ኢላማ የሚያደርገው በዘፈቀደ አይደለም። ብዙ ጊዜ ጠላት ሊያስቆመው የሚፈልገው አንድ ትልቅ ነገር በዚያ ቤት ውስጥ ሲኖር ነው። ለምሳሌ ሊመሰረት ያለ አገልግሎት ወይም ትልቅ ለውጥ ሊያመጣ ያለ ትዳር ካለ ተልእኮ ወደዛ ይላካል። ተልእኮ በ3 ደረጃ ይከናወናል። የመጀመሪያው አክሰስ ፖይንት ወይም የመግቢያ ቀዳዳ በመፈለግ ነው። በመንፈሳዊ ሁኔታ በበሩ የሚከፍት ነገር መፈለግ፣ ለምሳሌ አለመቀርቀር፣ ኃጢአት፣ ወይም በጨለማ ውስጥ ከሚሰራ ሰው ጋር ያለ ግንኙነት። እያንዳንዱ ቤት ስንጥቅ አለው። ስራችን ያንን ስንጥቅ መፈለግና ማስፋት ነው ይሉን ነበረ። ሁለተኛው ማስቀመጥ ወይም ፕሌስመንት የሚባለው ነው። አንዴ ከገባን በኋላ የተወሰኑ አጋንንታዊ ትዕዛዞችን በቤት ውስጥ ባሉ ሰዎች ላይ እናስቀምጣለን። በትዳር፣ በጤና ወይም በልጆች ላይ የሚቀመጡ ተልእኮች አሉ። ሶስተኛው ጥገና ወይም ሜንቴነንስ የምንለው ነው። ተልእኮቹ እንዳይስተጓጎሉ፣ በጸሎት እንዳይፈርሱ መጠበቅ ነው። ነገር ግን አንድ ቤት በጸሎት መጠንከር ሲጀምር እነዚህ ተልእኮች መላላትና ውጤታቸው መቀነስ ይጀምራል። ነገር ግን ወደ መጀመሪያው ደረጃ እንኳን መድረስ የማንችልባቸው ቤቶች ነበሩ። አንድ ቀን ምሽት በአንድ ቤት ሳሎን ውስጥ በቡና ጠረጴዛ ላይ ተከፍቶ የተቀመጠ መጽሐፍ ቅዱስ አየው። መጽሐፍ ቅዱሱ ሁልጊዜ እዚያው ተከፍቶ ይቀመጣል። ቤተሰቡ ተኝተውም ቢሆን ወይም ከቤት ወጥተው ቢሆን ይህን ለበላይ አለቆቼ ስነግራቸው መሪው እንዲህ አለኝ፣ አዎ እናውቃለን። የተወሰኑ ጥቅሶች በቤት ውስጥ ተከፍተው ሲቀመጡ የዚያም ቤት መንፈሳዊ ድባብ ስለሚለውጡት ልንሰራባቸው አንችልም። እንደነዚህ ያሉ ቤቶችን ተዋቸውና ወደ ሌላ እለፍ። ያ ክፍት መጽሐፍ ቅዱስ የቃል ኪዳን አዋጅ ነው። በተለይ መዝሙር 91 በቤት ውስጥ ተከፍቶ ሲቀመጥ እንደ ተራ ቀለምና ወረቀት አይደለም የሚታየው። በዚያ ቤት ውስጥ በጽሑፍ መልክ የሚኖር ንቁ መንፈሳዊ እውነት ነው። በድርጅቱ ውስጥ መዝሙር 91 የመከላከያ ጋሻ ጽሑፍ ብለን እንጠራዋለን። ይህ መዝሙር እንዲህ ይላል፣ በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ውስጥ ያድራል። ይህ በመንፈሳዊው ዓለም የቦታ ይገባኛል ጥያቄ ማቅረቢያ ነው። አንድ ሰው መንፈሳዊ ቤቴ የልዑል መጠጊያ ነው ብሎ ሲያውጅ እኛ የምንልካቸው ተልእኮች የሚያርፉበት ባዶ ቦታ ያጣሉ። ቁጥር 2 እግዚአብሔር አንተ መታመኛዬ ነህ።
እለዋለሁ። አምላኬና መሸሸጊያዬ ነው፣ በእርሱም እታመናለሁ ይላል። ይህ በመንፈሳዊው ዓለም ልናልፈው የማንችል ግንብ ነው። ቁጥር 3 ላይ እርሱ ከአዳኝ ወጥመድ ከሚያስደነግጥም ነገር ያድንሃል። እኛ የምናስቀምጠው ተልእኮች ልክ እንደ ድብቅ ወጥመድ ናቸው። ይህ ጥቅስ ግን ከነዚህ ድብቅ ወጥመዶች ይጠብቃል። ቁጥር 4 ላይ በላባዎቹ ይጋርድሃል፣ በክንፎቹ በታች ትተማመናለህ፣ እውነት እንደ ጋሻ ይከብሃል ይላል። እንደ ጋሻ አጥር ይከብሃል ይላል። ቁጥር 5 እና 6 እንዲህ ይላል፣ በጨለማ ከሚሄድ ክፉ ነገር ከአደጋ ወይም ከቀትር ጋኔል አትፈራም ይላል። ከአደጋና ከቀትር ጋኔል አትፈራም። በአጠገብህ 1000 በቀኝህ 10,000 ይወድቃሉ፣ ወደ አንተ ግን አይቀርቡም ይላል። ሌሊት እኛ በብዛት የምንሰራበት ሰዓት ነበር። ይህ ጥቅስ ግን ያንን የስራ መስኮታችንን ይዘጋብናል። ቁጥር 11 እና 12 እንዲህ ይላል፣ በመንገድህ ሁሉ ይጠብቁ ዘንድ መላእክቱን ስለ አንተ ያዛቸዋልና እግርህንም በድንጋይ እንዳትሰናከል በእጆቹ ያነሱሃል። መላእክት ያዝዝልሃል። የእግዚአብሔር መላእክት አንድ ቤት እንዲጠብቁ ሲታዘዙ የእኛ ተልእኮችን ሊቋቋሙ አይችሉም። መጽሐፍ ቅዱስን ክፍት አድርጎ ማስቀመጥ አንድ እድል ማምጫ የሚታይ ነገር አይደለም። ነገር ግን ቃሉ በዚህ ቤት ውስጥ 24 ሰዓት ሙሉ የሚኖር አዋጅ እንዲሆን ያደርጋል። ቤተሰቡ ተኝተውም ቢሆን ቃሉ ስራውን መስራቱን ይቀጥላል። ተመልከቱ፣ መጽሐፍ ቅዱስን ክፍት አድርጎ ማስቀመጥ ላኪ ቻርም አይነት ወይም እድል ማምጫ አይደለም። ነገር ግን ቃሉ በዚያ ቤት ውስጥ 24 ሰዓት ሙሉ የሚኖር የቃል ኪዳን አዋጅ እንዲሆን ያደርጋል። ቤተሰቡ ተኝተውም ቢሆን ወይም ለስራ ከቤት ወጥተውም ቢሆን ቃሉ ጥበቃን ይቀጥላል። ይህ ጥበቃ ለየት ያሉ መንፈሳዊ ጀግኖችን ብቻ የሚሰጥ አይደለም። እግዚአብሔር ለሚወዱና ስሙን ለሚያውቁ አማኞች ሁሉ የሚሰራ ነው። ጠላት ይህን ጥበቃ የእናንተ እንዳልሆነ ሊያሳምናችሁ ይሞክራል። ነገር ግን እውነቱ ግን ተራ የሚመስሉ ቤቶች በዚህ ቃል ምክንያት እኛን ገትረው ሲያቆሙ በዓይኔ አይቻለሁ። ዛሬ ምሽት ከመተኛታችሁ በፊት አንድ ነገር እንድታደርጉ አበረታታችኋለሁ። መጽሐፍ ቅዱሳችሁን አውጡና ወደ መዝሙር 91 ገልጣችሁ በሳሎናችሁ ወይም በቤታችሁ መካከለኛ ስፍራ ላይ በክብር አስቀምጡት። ይህን ስታደርጉ ዝም ብላችሁ አይደለም፣ አንብቡት። ጌታ ሆይ ቤቴንና ቤተሰቤን በመዝሙር 91 ቃል ኪዳን ውስጥ አሳድራለሁ ብላችሁ በስልጣን ተናገሩ። ይህ መልእክት መንፈሳዊ አይናችሁን ከፈተላችሁ? በቤታችሁ ላይ የታወጀውን የጨለማ ተልዕኮ ለመስበር ዛሬውኑ እርምጃውን ውሰዱ። ይህ ቪዲዮ ለምትወዷቸው ሰዎች በማጋራት ሼር በማድረግ ሌሎችን ከጠላት ወጥመድ እንታደጋቸው። በኮሜንት መስጫ ላይ ቤቴ በልዑል መጠጊያ ስር ነው ብላችሁ አውጁ። ለተጨማሪ መንፈሳዊ የጥንካሬ ትምህርቶች ቻናላችንን ሰብስክራይብ በማድረግ እንድትቀላቀሉ እላለሁ። አመሰግናለሁ።